እኔ በእግዚአብሔር መንፈስ ውስጥ ሆኜ ትንቢትን በእናንተ ህይወት ላይ ተናገርኩኝ። በዚህ ዓመትና በቅርብ ጊዜ መልካም ነገር ማየት ይሆንላችኋል። በጎ ነገር ማየት ይሆንላችኋል። ስንቶቻችሁ እንደሆናችሁ አላውቅም። በዚህ ጉባኤ ውስጥ ያላችሁ የምታዩት ሁሉ የሚያስፈራ፣ የምታዩት ሁሉ የሚያሰጋ፣ የምታዩት ሁሉ የሚያስጠላ የሆነባችሁ ሰዎች ዛሬ በእግዚአብሔር መንፈስ እናገራለሁ። ነገሩ ተቀይሮ መልካም ነገር ታያላችሁ። መልካም ነገር ታያላችሁ። ከተወለዳችሁ ጊዜ ጀምሮ በቤተሰባችሁ ጭቅጭቅ፣ ማጣት፣ ጉስቁልና፣ በሽታ፣ ሰላም ማጣት፣ ረፍት ማጣት ብቻ እያያችሁ ያደጋችሁ እናትና አባታችሁ ሲጣሉ፣ ሲበጣበጡ፣ ሲበደሩ፣ ሲጨነቁ፣ ሲያጡ፣ ሲያጎነብሱ፣ ሲያለቅሱ ያያችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ በእኔ የሚታመን ሰው መልካም ነገር ያያል። በኢየሱስ ስም ዘንድሮ መልካም ነገር ታያላችሁ። ምን አይነት ነገር ነው? የሆነ ነገር ሊሆን ነው ሸቶኛል። የሆነ ነገር ሊሆን ነው ታውቆኛል። መልካም ነገር ላይ ነው ታውቆኛል። እንዳለቀስኩኝ አልሞትም ላይ ታውቆኛል። አንድ የእግዚአብሔር ሰው ነበር። በእግዚአብሔር መቅደስ ያገለግል የነበረ፣ በታማኝነት ያገለግል የነበረ፣ ከመቅደስ የማይታጣ የነበረ፣ ነቢያት የተነበዩለት፣ መጽሐፍ የተናገሩለት። ኢየሱስ ተወለደ። ሰውየው እድሜው እየሄደ ነው፣ ግን በጣም የሚገርም ነው። አርጅቷል። የሚገርም ነው። አንድ ቀን እንደዚህ ያለ አይኔ ማዳንህን አይታለቻል። አይኔ ማዳንህን አይታለች። ስጠብቀው የነበረውን አየሁት። ስናፍቀው የነበረውን አየሁት። እየተናገርኩ ያለሁት እንደዚህ ነው። ናፍቆታችሁን ታያላችሁ። ስትጠብቁ የነበረውን ነገር ታያላችሁ። ሳትሞቱ ታያላችሁ። አይኔ ማዳንህን አየች። አሁን አሰናብተኝ። ይኸውላችሁ ድንገት ተቀስፋችሁ አይደለም የምትሞቱት። ጨርሳችሁ አመስግናችሁ አክብራችሁ ጨርሻለሁ፣ ከዚህ በኋላ የቀረብኝ የለም ብላችሁ። እግዚአብሔር የሚታመን ሰው መልካም ነገር በመጣ ጊዜ ያያል። መልካም ነገር በመጣ ጊዜ ያያል። መልካም ነገር በመጣ ጊዜ ያያል። እኔ ይሄንን ይኸውላችሁ በኢየሱስ ክርስቶስም ከናንተ ከተለየሁበት ቀን ጀምሮ ከዛሬ ወር ጀምሮ ኤቭሪዴ እየደገምኩት እንዳገለገልኩ ብቻ አልቀርም፣ እንዳለቀስኩ ብቻ አልቀርም፣ እንደደከመኝ ብቻ አልቀርም። አውቃለሁ ጌታ ሆይ ሲዝን አለ አንተ፣ ሲዝን አለ አንተ፣ ሲዝን አለ አንተ። ክረምቱ ያልፍና በጋው ይመጣል። ክረምቱ ያልፍና ጸደይ ይመጣል። ፀሐዩ ይወጣል። እኔ አያለሁ፣ ያንን አያለሁ። አይቼ አመሰግንሃለሁ፣ አይቼ አመሰግንሃለሁ። የልጆቼን ክብር አያለሁ፣ የቤቴን ክብር አያለሁ፣ የሀገሬን ክብር አያለሁ። በኢየሱስ ማየት ይሆንላችኋል። ገና ብዙ አያለሁ፣ ገና ብዙ አያለሁ። ይሄ ጅማሬ ነው። ገና ብዙ አያለሁ። ይሄ ገና መክሰስ ነው። ገና ብዙ አያለሁ። እግዚአብሔር ያሳየኛል። ገና ያሳየኛል። ገና ያሳየኛል። እኔ በሕይወታችሁ ላይ ቀድሜ ተናገርኩኝ። አላየውም ያላችሁትን ብቻ ሳይሆን የሱን እልፍ ታያላችሁ። የሚበልጥ ታያላችሁ። አጠገባችሁ ያለውን ሰው ጨብጡትና ማየት በእድሜ አይደለም በእግዚአብሔር ነው በሉት። ጨብጡትና ማየት በእድሜ አይደለም በእግዚአብሔር ነው በሉት። በእግዚአብሔር ነው በሉት። በእግዚአብሔር ነው ማየት፣ በእግዚአብሔር ነው በሉት። ማየት በእግዚአብሔር ነው። ውሰጂ፣ አንቺ ውሰጂ። እግዚአብሔር መልካም ነገር ያሳይሻል። መልካም ነገር በመጣ ጊዜ ታያለሽ። በእግዚአብሔር የሚታመን ሰው የሚገርም ነው። የመጀመሪያው በእግዚአብሔር የመታመን ጥቅም መልካም ነገር በመጣ ጊዜ ታያል። ሁለተኛው በእግዚአብሔር የመታመን ጥቅም የመጀመሪያው ሰው ህይወት ምንድነው ካላችሁ እንደ ምድረ በዳ ቁጥቋጦ ነው አለ። ቀጥሎ በእግዚአብሔር የሚታመን ሰው ህይወት ግን ስታዩት እንደዚህ ይላል። በወንዝ ዳር እንደተተከለ ስሩንም ወደ ውሃ እንደሰደደ ዛፍ ይሆናል። ቅጠሉ እንደለመለመ ድርቅ በመጣ ጊዜ እንደማይፈራ ፍሬያማነቱንም እንደማያቋርጥ ማለት ነው። ያኛው በእግዚአብሔር የማይታመን ሰው ይለፋል ግን አያድግም፣ ይሮጣል ግን አይደርስም፣ ይታገላል ግን ነገር ውጤት አይመጣለትም። በእግዚአብሔር የሚታመን ሰው ግን ይገርማቸዋል። ተገቢውን ፍሬ፣ ተገቢውን ውጤታማነት፣ ተገቢ የሆነ ልምላሜ፣ ተገቢ የሆነ ግሮስ እድገት በእግዚአብሔር የመታመን ሰው ውጤት ነው። በእግዚአብሔር የመታመን ውጤት ነው። ማደግ ያው የሆነ ህይወት፣ አንድ አይነት የሆነ ህይወት፣ የቀነጨረ ህይወት። አሁን ዛሬ በእናንተ ህይወት ላይ የምናገረው ያው የሆነ እዛው የሆነ እንደ ኪሎ ሜትር ድንጋይ የተተከለ የማይለወጥ የማይነቃነቅ ከእጅ ወዳፍ የሆነ ህይወት በጌታ በኢየሱስ ስም ያበቃል። በጌታ በኢየሱስ ስም ያበቃል። እንደዚህ እንደ ምድረ በዳ ቁጥቋጦ ክንችር ያለ ነገር በእግዚአብሔር የማይታመን ሰው ህይወት እንጂ የኔ ህይወት አይደለም። የኔ ህይወት ማፍራት ነው። የኔ ህይወት ማተግ ነው። የኔ ህይወት ልምላሜ ነው። የኔ ህይወት በረከት ነው። የኔ ህይወት
እኔ በጠጣሁት ነገር አንተ እንደማትድን ወይም እኔ በዋጥኩት መድኃኒት አንተ እንደማትፈወስ እኔ ብግን ባልኩበት ቃል አንተ አትባረክም። አሁን እያልኩ ያለሁት እንደዚህ ነው። ማፍራት የኔ ህይወት ነው። ለምን እኔ በእግዚአብሔር የምታመን ሰው ነኝ። ስጋ ለባሽን መታመኛ ያደረግኩ ሰው አይደለሁኝ። እኔ እንድለፋ ብቻ የተፈጠርኩ ሰው አይደለሁ። እንድታገል የተፈጠርኩ ሰው ብቻ አይደለሁኝ። የድካሜን ውጤት እንዳድግ የተፈጠርኩ ሰው ነኝ። ማፍራት ህይወቴ ነው። ልምላሜ ህይወቴ ነው። እድገት ህይወቴ ነው። ለውጥ ህይወቴ ነው። አይ ዲሰርቭ ይገባኛል። ማደግ ይገባኛል። ማፍራት ይገባኛል። ስንቶቻችሁ እንደሆናችሁ አላውቅም። ከቤተሰቦቻችሁ ጋር ኖራችሁ ስታበቁ እናት አባት ሲሞትባችሁ ይገባኛል ብላችሁ ውርስ ለመጠየቅ በጋዜጣ ለማሳወቅ አታፍሩም። ይገባኛል ብላችሁ ስትሉ የኔ ይገባኛል፣ አባቴ ነው፣ የእናቴ ነው፣ ይገባኛል ትላላችሁ። at the same time መጽሐፉ እንደዚህ ያለ በእግዚአብሔር የሚታመን ሰው አለ። መታመኛው እግዚአብሔር ያደረገ ሰው is there anyone እዚህ መካከል ጉልበቱን መታመኛ ያደረገ ዘሩን መታመኛ ያደረገ? እንግዲያውስ መታመኛ ጉልበትህ ካልሆነ እድገት ይገባል። እድገት ይገባል። ይኸው ጸለይኩልህ። እድገትን አንቆ የያዘ በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በእግዚአብሔር የሚታመን ሰው ለመጽሐፍ በወንዝ ዳር እንደተተከለ ያው የሆነ ህይወት አይኖርም። አንድ አይነት የሆነ ህይወት አይኖርም። በጌታ በኢየሱስ ስም ዛሬ ጸለይኩልህ። አንድ አይነት የሆነ ህይወት ይመታ። ለውጥ የሌለው ህይወት ይመታ። ለውጥ የሌለው ህይወት ይመታ። ያው የሆነ ህይወት ይመታ። ዛሬ እየጸለይንም እየተማርንም ነው የምንቀጥለው። ያው የሆነ ትደክማለህ፣ ያው ትለፋለህ፣ ያው እድገት የሌለው ለውጥ የሌለው ፍሬ የሌለው ልምላሜ የሌለው ደረቅ የሆነ ህይወት በኢየሱስ ስም ይመጣ። መጽሐፍ አለ እንደዚህ በእግዚአብሔር የሚታመን ሰው ህይወት። እኔ አምላክ ስለሆነ ነው የታመንኩት። አቤት አዳኝ ስለሆነ ነው የታመንኩት። ቆይ አንተ ሚስት ስታገባ የምታገባው ወድሻለሁ ብለህ ነው እንጂ ወጥ ስሪልኝ ካልሲ ጠቢልኝ ብለህ አይደለም የምታገባው። ልብስ ጠቢልኝ ብለህ አይደለም የምታገባው። ምግብ ስሪልኝ ብለህ አይደለም የምታገባው። ሌላው ነገር የፍቅር ውጤት ነው እንጂ የፍቅር ምክንያት አይደለም። የፍቅር ውጤት ነው፣ የፍቅር ምክንያት አይደለም። ሌላው የሆነ ብትታመምና ብታስታመም ሚስት ልታስታመም ነርስ ቀጥራት አይደለም፣ የፍቅር ውጤት ነው። ልክ እንደዚህ ነው። ይገርምሃል። አንተ እግዚአብሔርን የማመን ውጤት ልምላሜ ነው። አሜን ባል። በደንብ አድርገህ አሜን ባል። እግዚአብሔርን የማመን ውጤት እርግማን አይደለም፣ በረከት ነው። አሜን ባል። በእግዚአብሔር የመታመን ውጤት ድርቀት አይደለም፣ ባዶነት አይደለም፣ ፍሬያማነት ነው። አሜን ባል። በእግዚአብሔር የማይታመን ሰው አለ እንደ ምድረ በዳ ቁጥቋጦ ነው አለ። አይተዋል? የምድረ በዳ ቁጥቋጦ ቅጠል የለው፣ ፍሬ የለው፣ ጥላ የለው፣ እድገት የለው፣ ያው የሆነ ክንችር ያለ ድርቅ ያለ እዛው የሆነ ህይወት እዛው መልካም ነገር በመጣ ጊዜ ስማ፣ ያዕቆብ እንዳለቀሰ ቀርቷል ወይ? እንዳዘነ ቀርቷል ወይ? ማቅ እንደለበሰ ቀርቷል። እያዘንክ ወደ መቃብር ገባለሁ እንዳለ ቀርቷል ወይ? ቀርቷል ወይ? ስለ ዮሴፍ እንዳለቀሰ ቀርቷል ወይ? እንዴ ልጄን አውሬ በላው እንዳለ ቀርቷል። ያዕቆብ እንዳለቀሰ ካልቀረ እንዳለቀሰ ካልሞተ አንተ እንዳለቀስክ ትሞታለህ፣ ያበቃላል፣ ያከትምላል ያለው ማን? አየህ አለ የለቅሶ ጊዜ አለ። ደግሞ እግዚአብሔር ሲዝን ቀየረና ያ ልብሱን ገፎ ያባረሩት ዮሴፍ የሚባለው ወጣት ልጅ ትናንት አባቱ የገዛለትን ጌጠኛ ልብስ ነበር ያወለቁበት። አሁን ግን ይገርማል፣ አባቱ እንዳለበሰው አይነት ልብስ ሳይሆን የብረት ልብስን የለበሰው ሰረገላ ላይ ነው የቆመው። የአፉ ቃል አሁን ምስኪን አይደለም፣ ሕግ ነው። አሁን እግዚአብሔር ሲዝን አመጣ፣ ጊዜ አመጣ እና ያዕቆብ በሕይወት አለ ወይ ብሎ ዮሴፍ ጠየቀ። አለ ብለው ነገሩት። እንግዲያውስ አምጡት አላቸው። ማመን ያቃተው ዮሴፍ በሕይወት አለ ሲባል ማመን ያቃተው ያቃተው ያ ያለቀሳችሁበት ያ ድጋሚ አላየውም ያላችሁት ነገር በሕይወት እንዳለ ዛሬ ምስራች ነግራችኋለሁ። ማየት ይሆንላችኋል። እያዘናችሁ ወደ መቃብር አትገቡም። እያለቀሳችሁ ወደ መቃብር አትገቡም። የልጆቻችሁን ክብር ታያላችሁ። የቤታችሁን ክብር ታያላችሁ። የዘራችሁን ክብር ታያላችሁ። አማኝ አሜን ይበል በደንብ ታያላችሁ። ያዕቆብ እንደዚህ እኔ ዓይንህን አያለሁ ብዬ ተስፋ አላደረኩም ነበር፣ እግዚአብሔር ግን ዘርህን ጭምር አሳየኛል። ምን አይነት መጎብኘት ነው? ምን አይነት ማየት ነው? ምን አይነት ሲዝን ነው? መልካም ነገር በመጣ ጊዜ ታያለህ። አንደኛ እሱ ነው። ሁለተኛ ተገቢው እድገት፣ ተገቢው ግሮስ፣ ፍሬያማነት በእግዚአብሔር የሚታመን ሰው ህይወት። ሁለተኛው ውጤቱ ይሄ ነው። በእግዚአብሔር የመታመን ውጤት ፍሬያማነት። እኔ ዛሬ ማለዳ በጌታ በኢየሱስ ክርስቶስ ምንም አይነት ነገር ስሩ፣ በጌታ በኢየሱስ ስም አለመሳካት ከህይወታችሁ ላይ ይመታ። አለመሳካት ከህይወታችሁ ላይ ይመታ። አለማፍራት ከህይወታችሁ ላይ ይነቀል።
ይገርማል። ሶስተኛው በእግዚአብሔር የመታመን ጥቅም በእግዚአብሔር የመታመን ጥቅም መሰለ። በእግዚአብሔር የማይታመን ሰው አለ። ጨው በጨው ምድር በደረቅ ምድረ በዳ ሰው በሌለበት ይቀመጣል። በእግዚአብሔር መታመን ሶስተኛው ጥቅሙ መሰለ። በሰው መካከል በሰው መካከል ራሱ መኖር በእግዚአብሔር የመታመን ጥቅም ውጤት ነው። ለምሳሌ ልንገርህ፣ ሳራ በረሃ ላይ ሀብታም ብትሆን ምን ያደርግላል? አትሊስት እኮ እርሶ እኮ ሀብታም ኖት የሚል ሰው እኮ ያስፈልግ። እርሶ እኮ ሀብታም ኖት ጋሽዬ የሚል ሰው እኮ ያስፈልግ። ሰማኸኝ? በሰው መካከል መገኘት እንዴት ከሰው ጋር መሆን። ስንት ሰው መሰለ ሰው የሚቸግረው ሰው የሚያጣ በሰው መካከል። ሰው በሌለበት በደረቅ ምድር ይቀመጣል አለ። አታቲ አንተ ግን በሰው በሌለበት በደረቅ ምድር አይደለም የምትቀመጥ ከሰው ጋር። በእግዚአብሔር የመታመናችሁ ውጤት እንደሆነ ስንቶቻችሁ ታውቃላችሁ? አሁን አንዳንዶቻችሁ ሰው ከእናንተ ጋር ሲሆን በእግዚአብሔር የመታመናችሁ ውጤት እንደሆነ የማይገባችሁ ቃላት ተሸውዳችኋል። ስንት ሰው መሰለ ሰው በሞላበት ብቻው የሚኖረው ሰው የለኝም ብሎ የሚል። ጠያቂ ካላችሁ በእግዚአብሔር የመታመናችሁ ውጤት ነው። ፈላጊ ካላችሁ በእግዚአብሔር የመታመናችሁ ጥቅም ነው። ስትጠሩት አቤት ስትልኩት ወዴት የሚል ሰው ካለ በእግዚአብሔር የመታመናችሁ ውጤት ነው። ወደ ቤት ስትገቡ ባዶ ቤት የማይጠብቃችሁ ከሆነ በእግዚአብሔር የመታመን ውጤት ነው። አሁን ለዛ ነው እየነገር በእግዚአብሔር የታመነ ሰው ወደ ቤቱ ሲገባ ማለት ነው። ባጭር አማርኛ ላጤ መንፈስ ከላዩ ላይ ይመታል ማለት። አሜን በል። እኔ ዛሬ ባርካችኋለሁ። ለሞቀ ቤት ያስገባችኋል። እኔ ማንም ይሁን አላቅልም፣ ግን እንደዚህ ነው። በእግዚአብሔር የመታመን ውጤት በሰው መካከል መገኘት ነው። አሜን ይባላል። ቆይ ሰው በብሉይ ኪዳን ለምጻም ሲሆን ምንድነው የሚሆነው? ከከተማ ይወጣል፣ በሰው መካከል አይገኝም። ሰው ያቺ 12 ዓመት ደም ሲፈሳት የነበረች ሴት በደሟ ምክንያት መቅደስ አትገባም፣ በሰው መካከል አትቀላቀልም፣ ትገለላለች። እማትሸተው ጥሩ የምትሸተው አሁን ሰውነት ኤግዚስት ያደረገው ብትሸት ኖሮ በሰው መሃል አትቀመጥም። በእግዚአብሔር የመታመን ውጤት በሰው መካከል እንድትገኝ ያደርጋል። ከሰውም በሰዎች መካከል፣ በተከበሩ ሰዎች መካከል፣ ዲሲሽን ሜከር በሆኑ ሰዎች መካከል፣ መሪ በሆኑ መካከል፣ አኖይንትድ በሆኑ መካከል፣ ፊት ለፊት ባሉ ሰዎች መካከል ዛሬ ጸለይኩላችሁ። ከሆነ ወር በኋላ አድራሻችሁ ይቀየራል። በሆኑ ታላላቅ ሰዎች መካከል ትገባላችሁ። ኮንታክታችሁ ይቀየራል። ኮንታክታችሁ ስልካችሁ ላይ ያለው ይቀየራል። ሚኒስተር እንትና፣ ቢዝነስማን እንትና፣ አገልጋይ እንትና በኢየሱስ ስም ይቀየራል። ባካሚን በልበደም ባርክ። ከሰውም በሰዎች መካከል፣ በመሪዎች መካከል፣ በተቀቡ መካከል፣ አኖይንትድ በሆኑ መካከል፣ ዲሲሽን ሜከር በሆኑ መካከል ስልክክ ላይ ያለው ኮንታክት ኔም አቡሽ ማሙሽ ሚጡ ሚጢጢ ከሚል ይወጣና ሚስተር ምናምን ወደሚል ይቀየራል። እግዚአብሔር አሜን በል። አሜን በል። ሳላውቅ ራሴን በከበረ ሰረገላ አገኘው ተብሎ እንደተጻፈ በኢየሱስ ስም አድራሻ ይቀየራል። በሰው መካከል እንደዚህ በለው። አጠገብ ያለውን ሰው ብቻውን ይሁን ዘንድ መልካም አይደለም። ረገጥ አርኪና በተለይ ላጤ ከሆነ ቆንጠጥ አርጉትና ሰው ብቻውን ይሆን ዘንድ መልካም በኢየሱስ ክርስቶስ ስም። ለጌታ ክብርና ጨብጭባል። እሺ፣ አራተኛው እግዚአብሔር የመታመን ጥቅም ይሄን ህይወት። ነገር ግን በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። በውሃ ዳር እንደተተከለ ስሩም ወደ ወንዝ እንደሰደደ ዛፍ ነው። ከዛ ቀጥሎ አራተኛው በእግዚአብሔር የመታመን ጥቅም አለመፍራት። የፊርለስ የሆነ ህይወት፣ ፍርሃት የማያውቀው ህይወት። አለመፍራት ጻፍ እንደዚህ ብለህ ህይወት አደጋ ላይ እያለ አለመፍራት። ምድረ በዳ ውስጥ ሆነ አለመፍራት በእግዚአብሔር የመታመን ህይወት ነው። አለመፍራት ሙቀት በመጣ ጊዜ እንደዚህ አለ። ሙቀት ሲመጣ አይፈራም። እሱ ብቻ አይደለም፣ በድርቅ ዘመን አይሰጋም። በሌሎቹ ላይ የፈለገውን እንዲያደርግ የተፈቀደለት ሲዝን፣ በእኔ ላይ ግን አንዳች የማድረግ እድል ፋንታ አልተሰጠው። በእግዚአብሔር የመታመን ጥቅሙ በሌላው ላይ የመጣ በአንተ ላይ እንዳይመጣ፣ ለአንተ የሚደረግ ለሌላው እንዳይደረግ፣ በሌላው ላይ የሚደረግ በአንተ ላይ እንዳይደረግ ፕሮቴክሽን ነው። ጻፍ እንደዚህ ብለህ በእግዚአብሔር የመታመን ጥቅሙ በሌላው ላይ የሚደረግ በእኔ ላይ እንዳይደረግ ፕሮቴክሽን፣ በእኔ ላይ እንዳይደረግ የሌላውን ሲዘጋ የኔን እንዳይዘጋ፣ የሌላውን ሲነቅል የኔን እንዳይነቀል፣ የሌላው ሲደርቅ የኔን እንዳይደርቅ በእግዚአብሔር የመታመን ህይወት፣ በእግዚአብሔር የመታመን ጥቅሙ በሌላው ላይ የሚደረግ በአንተ ላይ እንዳይደረግ ይከለክላል። ካስታወሳችሁ ጳውሎስ እስር ቤት በገባ ጊዜ የእስር ቤቱ አለቃ መቶ አለቃው አደላለት ይላል ጳውሎስ። ምን ማለት ነው? በሌላው ላይ የሚደረግ በጳውሎስ ላይ እንዳይደረግ አደረገለት። ሌላው የሚከለከለውን ጳውሎስ ይፈቀድለታል። ሌላው የሆነ የሚደረግበት ነገር በጳውሎስ ላይ እንዳይደረግ ያደርግለታል። ሙቀት በመጣ ጊዜ አይፈራም። በድርቅ ዘመን አይሰጋም። ቀና ብሎ ይሄዳል፣ አይሰጋም።
ፍርሃት የሚባል ነገር አልፈጠረበት። አለመፍራት ህይወቴን፣ አለመስጋት ህይወቴን የማልሰጋው በእግዚአብሔር የምታመን ሰው በስጋ ለባሽ የሚመካ የሚታመን አለና በእግዚአብሔር የማይታመን ሰው ይሰጋል ማለት። ህይወቱ በፍርሃትና በስጋት የተወጠረ ነው፣ የተጨነቀ ነው ማለት። በእግዚአብሔር የሚታመን ሰው ግን አይሰጋም። እከስር ይሆን ብሎ አይሰጋም። ወድቅ ይሆን ብሎ አይሰጋም። ምን ሆን ይሆን ብሎ አይሰጋም። ነገሬ በላሽ ይሆን ብሎ አይሰጋም። አንድ ነገር ልንገርህ፣ ፍርሃት የሰይጣን ማግኔት እንደሆነ አትርሳ። ፍርሃት የሰይጣን ማግኔት ነው። በነገራችን ላይ ትፈራለህ ማለት ፍርሃት ሰይጣን ወደ ህይወት ይስባል፣ ወደ ቢዝነስ ይስባል፣ ወደ ቤት ይስባል። ማግኔት ነው ፍርሃት። ለዚህ ነው ታውቃላችሁ ሰዎች ህይወታቸው ላይ አንዳች ነገር ከመሆኑ በፊት እንደዚህ የሆነ ፍርሃት ስሜት ከተሰማቸው በኋላ ልክ ሲሆን ይቀርማል። ዛሬም ዝም ብሎ ሲቀፋኝ ነበረ፣ እየደበረኝ ነገር የሆነ ነገር ፍርሃት ሲለኝ ነበር ይላሉ። ሰይጣን አደጋ ሊያመጣባችሁ ሲል፣ ሊመታችሁ ሲል አስቀድሞ የሚለቅባችሁ ፍርሃት። ሙቀት ሲመጣ አይፈራም፣ በድርቅ ዘመን አይሰጋም። ምን ማለት ነው? የሱ ህይወት በእግዚአብሔር የሚታመን ሰው ህይወቱ ከላይ እንጂ ከታች አለ። አምስተኛው ፍሬያማነቱን ማያቋርጥም ማለት አይ ላቭ ዲስ ፍሬያማነቱን ማይቋርጥም። በእግዚአብሔር የሚታመን ሰስተናቢሊቲ ያለው ግሮስ ነው። አሁን አንዳንድ ሰው አለ አንድ ወር ያድጋል፣ አንድ ዓመት ክንችር፣ አንድ ዓመት ያድጋል፣ 5 ዓመት ክንችር። በእግዚአብሔር የሚታመን ሰው ህይወት አለ። ፍሬያማነቱ አይቋርጥ። ክረምት ሆነ ያፈራል፣ በጋ ሆነ ያፈራል፣ ሙቀት ሆነ ያፈራል፣ አቤት ድርቅ ሆነ ያፈራል፣ ሲዝኑ በማይፈቅድበት ሲዝን ሁሉ ያፈራል። ኮንሲስተንሲ ያለው እድገት ነው የሚያድገው በእግዚአብሔር የሚታመን ሰው። በጌታ በኢየሱስ ክርስቶስ በባለፉት ዓመታቶቻችሁ ያላያችኋቸው ታላላቅ ተአምራቶች በዚህ ዓመት ይደረግላችሁ፣ በኢየሱስ ስም ይደረግላችሁ። ስድስተኛ በእግዚአብሔር የመታመን ውጤት ደስተኝነት። በእግዚአብሔር የመታመን ውጤት ደስተኝነት። ደስተኛ መሆን ነው። እውነተኛ ደስታ እግዚአብሔርን እንጂ ሁኔታዎች ላይ አይመሰረትም አይደል? እግዚአብሔር ላይ ነው የሚመሰረተው እውነተኛ ደስታ። ህይወታችሁ አደጋ ላይ ሆኖ ምድረ በዳ ውስጥ ሆኖ ትደሰቱ የምትችሉት በእግዚአብሔር ስትታመኑ ወዳጆቼ። እንዲህ ብላችሁ ጻፉ። በእግዚአብሔር መታመን ማለት ማለት ራሱ ምን ማለት ነው? ሌትስ ዲፋይን ይሄ። በእግዚአብሔር መታመን ማለት ምን ማለት? በእግዚአብሔር መታመን ማለት ነገርን ሁሉ በእጁ ላይ ማኖር ማለት። በእግዚአብሔር እጅ ላይ ማኖር ማለት ነገርህን በጠቅላላ በእግዚአብሔር እጅ ላይ ማኖር ማለት በእግዚአብሔር መታመን። ሌላ ትርጉም የለውም። ሰው በእግዚአብሔር ይታመናል ማለት አጠቃላይ ነገሩን በእግዚአብሔር እጅ ላይ ያኖራል ማለት። ቤቱን፣ ስራውን፣ ልጆቹን፣ አገልግሎቱን፣ እንቅስቃሴውን ሁሉን በእግዚአብሔር እጅ ላይ ያኖራል ማለት። ሰው በእግዚአብሔር እጅ ላይ ነገሩን ካኖረ ደግሞ ህይወቱ ደስተኛ። ጻፉ። በእግዚአብሔር የመታመን ጥቅሙ ዋስትና ማግኘት ነው። ደስተኛ የሆነ ህይወት ነው። በእግዚአብሔር የመታመን ጥቅሙ ሰላም ማግኘት። ነገርን በእግዚአብሔር እጅ ላይ ስታኖር ሰላም ታገኛል። ነገርን በገዛ ጉልበት ለማስጠበቅ ስትሯሯጥ እመነኝ በእርግጠኝነት በጭንቀትና በግራ መጋባት ተሞልተ ትኖራል። አንድ ሰው በሰላም ሲወጣ በሰላም ሲገባ ካያችሁት ያ ሰው ያረጋጋው ምን መሰላችሁ? እናንተ ያለባችሁ ሰልፍ እሱ ስለሌለበት አይደለም፣ ነገሩ በእግዚአብሔር እጅ ላይ ማኖሩ ነው። ሰውየውን እንቅልፍ ከወሰደው እንቅልፍ የማያስወስድ ጌት ገጥሞት አይደለም፣ በጣም ከባድ ሁኔታ ውስጥ ነው። ግን ጉዳዩን ለእግዚአብሔር አሳልፎ መስጠቱ ነው፣ በእግዚአብሔር እጅ ላይ ማኖሩ ነው። በሰላም እንዲተኛ እንዲስቅ የሚያደርገው። በሚያስለቅስ ሁኔታ ውስጥ የምንስቀው እኮ እኛ ነገራችንን በእግዚአብሔር እጅ ላይ ስላኖርን፣ ቤታችንን፣ ህይወታችንን፣ አገልግሎታችንን፣ መንገዳችንን፣ ስራችንን በእግዚአብሔር እጅ ላይ ስላኖርን ነው። በገዛ ጉልበታችንና ችሎታችን ነገራችንን ለማስቀጠል ጥረት አለማድረጋችን። ሰው ነገሩን በእግዚአብሔር እጅ ላይ አሳልፎ ካኖረ ደግሞ ይሄ የእግዚአብሔር እጅ አደራ እምባይበላ የተበላሸውን የሚያስተካክል ያለቀ ነገር የሚቀጥል በዘመናት መካከል በታማኝነቱ የተመሰከረለት የሚታመን እንጂ የማይጠረጠር እጅ ነው። ሰው በእግዚአብሔር ይታመናል ማለት ነገሩን በእግዚአብሔር እጅ ላይ ያኖራል ማለት። ነገሩን በእግዚአብሔር እጅ ላይ ያኖረ ሰው ህይወት ደግሞ በእርግጠኝነት ህይወቱ ደስታ፣ ህይወቱ ሰላም፣ ዋስትና ያለው ህይወት ነው የሚኖር። ዳዊት አቤሴሎም ተነስቶበት ከቤተ መንግስት ወጥቶ ባዶ እግሩን ወደ ደብረ ዘይት ተራራ ወጥቶ መዝሙር 3 እና መዝሙር 4ን ስታነቡት አንዱ የጠዋት አንዱ የማታ መዝሙር፣ አንዱን የዘመረው ጠዋት ነው፣ አንዱን የዘመረው ማታ ነው። እኔም ተኛው ደግፎኛልና ነቃው ብሎ የዘመረበትን የዘመረው ጠዋት፣ ተኛው ካለ ከዛ በፊት ተኝቶ ነበረ። 3 እና 4 ዳዊት ጠዋትና ማታ የዘመራቸው መዝሙሮች ናቸው። እና ዳዊት ከቤተ መንግስት ወጥቶ ከመኝታ ወርዶ ምድረ በዳ ገብቶ ድንጋይ ተንተርሶ እንቅልፍ ይወስደዋል። ነገሩን በእግዚአብሔር እጅ አሳልፎ የሰጠ ሰው ኤኒ ታይም ኤኒዌር የትም ቦታ ይተኛል። ይገርማል። ባስ ውስጥ ይተኛል፣ ፕሌን ውስጥ ይተኛል፣ መንገድ ላይ አተኛ እየሄድክ አተኛ። በኢየሱስ ግን ይተኛል። በደንብ ሰዓት ያልገባው ቡና የሚወቅጡበት ሰው አለ እዚህ ውስጥ። በደንብ ሰዓት ያልገባው ጥሬም አይደለም ብስልም አይደለም መካከል ላይ የሆነ ቡና የሚወቅጡበት ሰው አለ። ልክ እንደዚህ ሌሊት እየተደገመ ቀን እየተመተተ ፎቶ እየዘቀዘቁ በፀጉር እየደገሙ ጨርቅ እየቆረጡ ይድረቅ እንደ እንጨት ይድረቅ የሚሉ ስር የሚምሱ ቅጠል የሚበጥሱ
እንደ ቅጠል ይርገፍ የሚሉ መጽሐፍ እንደዚያን በእግዚአብሔር የሚታመን ሰው ቅጠሉ እንደለመለመ ነው አለ። ፍሬያማነቱ ደግሞ የማይቋረጥ ነው አለ። በኢየሱስ ስም ይሄ ሕይወት እናንተ ይሆናል።